አሮንና ፈሪሃ ሁለቱ እየተነጋገሩ ነው። ከህይወትን እንዲያስተካክላትና እያደረገች ያለችውን ነገር ህይወት እንድታስተካክል እንዲነግራት ፈሪሃ ለአሮን ትነግሯለች። አሮንም ባንቺ ከመጣችብኝ የማደርገውን እኔ ያውቃለሁ። ስለዚህ እኔ ራሴ ህይወትን በማናገርበት መንገድ አናግራታለሁ። ምንም እንዳታስቢ፣ እንዳይከፋሽ። እዩልሽ ፈሪሃ፣ የእያንዳንዷ ነገር እንዳትደብቅኝ፣ ሁሉንም ነገር በዝርዝር እንድነግርኝ ይፈልጋለሁ። እርግጥ አዎ አጎትሽ መምታት አልነበረበትም። ህይወት እንደምታስቢያት ሴት አይደለችም። በጣም ከባድ ሰው ነች። ወጥመድ ውስጥ ልታስገባቸው ትችላለች። እናም ግን ይህም እንደማይሆን አሁን ቃል እገባልሻለሁ፣ ራሴ ሂጄ አናግራታለሁ ይላታል። እሷም በቃ ከእናት ጋር ሳትጣላ በማትጣላበት መልኩ ህይወትን እንድታናግራትና አጎቴንም ሆነ እኔን በምንም ነገር እንዳታናግረኝ ንገርልኝ፣ ኃይለ ቃልም እንዳትናገር እባክህ ንገራት። እናም አሮንም ህይወት በጣም ከባድ ሰው እንደሆነችና ሰዎች እንዳሏት ሰዎችን ማሰቃየት እንደምትችል ይነግራታል። ይህን ሁሉ አውቃለሁ፣ ልክ ነህ፣ ግን ደግሞ ያው አውቃለሁኝ ከዚህ በፊትም ታዲ ላይ የደረሰውን ሁሉ አይቻለሁ እና ስለዚህ የምታግዘኝ ነገር ሊኖር ይችላል ወይ ስትለው አሮን ምንም ችግር የለውም ነግሬያታለሁ፣ ደግሞ አንቺን እንዳትነካሽ ምንም ነገር እንዳታደርግሽም ብያታለሁኝ። ስለዚህ እያንዳንዱ እርምጃዋና እንቅስቃሴዋ ምንም ችግር የለውም፣ እኔ የማስተካክለው ይሆናል። ፈሪሃ መኒኝ፣ እኔ አስተካክለዋለሁ። ስለ አንቺ ልጅነት የታዲ ልጅ መሆንሽንም እንዳትናገር አስጠነቅቃታለሁ፣ ምንም እንዳታስቢ በማለት ለፈሪሃ ይነግራታል። ፈሪሃም እጅግ ደስ ብሏት አሮን የእውነት እወድሃለሁ፣ እየፈራው ነው እንጂ ናፍቀኸኝ ነበረ። አዎ እንደዚህ ከተቃቅፈን እኮ ከተሳሳምን ቆይተናል አይደልምና? አዎ ልክ ነህ። ምን ላድርግ ብለህ ነው? የእንጀራ ጉዳይ ሆኖብኝ ነው ዝም ያልኩህ። እናም ይቅርታ አድርግልኝ ስትለው ምንም ችግር የለውም፣ የእውነቴን ነው ምልሽ፣ ሳልወድ በግዴ ይኸው አሁን ላይ መናን ለማግባት ተገድጃለሁ። ግን እመኝኝ፣ እኔና አንቺ አብረን መኖር አለብን። እኔ መናን በፍጹም ልወዳትም ሆነ ላፈቅራት አልችልም። እመኝኝ ፈሪሃ እባክሽን ሲላት፣ ያው ነግሬህ የለ ላደርግ እየፈለኩትን ነገር እሱ ነገር እስኪስተካከልልኝ እንጂ እኔስ መቼ ያንን ጠበኩትና ፈለኩት ብለ ነው። ስለዚህ ነገሮች ይስተካከሉ፣ እናም ሁሉንም በሂደት እናደርገዋለን። እኔ እናንተ ከተግባባን እኔ የምልህን ነገር የምታደርግልኝ ከሆነ አሮን እውነቴን ነው እመነኝ ስትለው ቃል እገብልሻለሁ ፈሪሃ፣ አይዞሽ። አሁን አጎቴ ደምስ የት ነው ያለው? አሁንማ ወደ መኝታ ቤት ገብቷል። እሷም ደሟን እኔ እንጃ ይቁም አይቁም ባላቅም ሂዳለች ስትለው ችግር የለውም። አዎ ህይወት በጣም ከባድ ሴት ናት። እናቴ ስለሆነች እናቴ ናት፣ ያው እናትህ ናት። በእናትህ ላይ ደግሞ ጨክን ማለት አልችልም፣ ግን የምትችለውን ነገር እንድታደርግ ብቻ ነው የምፈልገው። እናትህ ስለሆነች እናትን ተቃወማት አልልህም። አዎ ትክክል ነሽ፣ ግን ደግሞ በጣም ሲበዛ ከባድ ነው። እኔ አሁን ላይ በጣም እየከበደኝ ነው። እናቴ ናት ለማለትም እየፈራው ነው። አሁንስ ታውቂያለሽ ህይወት የምታደርጋቸው እያንዳንዱ ነገሮቿ በጣም ከባዶች ናቸውና ለማንኛውም ምን ያስተካክላለው በማለት ይነግራታል። እሷም እሺ ብላ ቁጭ ብለው እየተጨዋወቱ ያለ መና ፈሪሃ ቆየች እኮ በማለት ሽንት ቤት እጅ እንዳልጠየቅ ሽንት ቤት ነው ያለችው። ስለዚህ እሷ እስከምትመለስ ድረስ አሮን ክፍል ሊሄድና አሮን ጋር ትንሽ ላውራ በማለት ስትሄድ በሩን ስታንኳኳ በሩ ቁልፍ ስለነበረ ማን ነው የሚል ጥያቄ ሲጠይቅ እኔ መና ነኝ ስትለው ምን ፈሪሃ መና መጣች ማለት ነው? አዎ ይኸውልህ ትንሽ እንጫወት ብዬ ነው እባክህ ክፈትልኝ ስትለው አይ አሁን ተኝቻለሁኝ ነገ እንጫወታለን በማለት እሷንም ወደ መኝታ ቤቷ እንድትመለስ ያደርጋታል። አሮንም መናም እንዴት ለምን ከፍቶ አያወራኝም በማለት ቅር ቢላትም ግን ወደ መኝታ ቤት ትመለሳለች። ፈሪሃም የእሷን እግር ተከትላ እንዳታቀባቸው ተነስታ ከዛ መኝታ ቤት ቀስ ብላ ወጥታ ከሽንት ቤት እንደወጣችና ወደ መኝታ ቤት ትሄዳለች። እሷም እንዴ ምን ነው አልተኛሽም እንዴ? መና ተኝቼ ነበር አንቺን ፍለጋ ስመጣ እኮ ነው በማለት ስለቆየሽ ምን ነው አሞሻል እንዴ ፈሪሃ ስትላት አዎ ትንሽ ወዴን አሞኝ ነበር፣ አሁን ግን ደህና ነኝ ተሽሎኛል፣ በቃ ተኚ በማለት ሁለቱም ለመተኛት ይዘጋጃሉ። ህይወት ለታዲያ አሁንም ቢሆን መድኃኒቱን ደግማ ለመስጠት ከመጸዳጃ ክፍል ከደበቀችው አውጥታ ወደ ክፍሏ ይዛው ሄዳለች። እናም የፈሪሃ አጎትም አሁን ላይ ፈሪሃና እኔ መነጋገር አለብን፣ እናም አሮንን ደግሞ እኛን ያግዘናል እርግጠኛ ነኝ። ስለዚህ አሮን ማወቅ አለበት ይሄ ነገር። እናም አሮንን ለማናገር ወደ ሳሎን ይሄድና አሮንን ሊያናግረው ሲፈልግ ህይወት ትመጣበታለች።
ቆይ እንዴት ብዬ ነው አሁን እሺ ማናገር የምችለው? ህይወት መጀመሪያ ስልክ ደውላ ለጀሌዎቿ ነግራቸዋለች። ይህንን ሰው ማስያዝና ማስቀጥቀጥ አለብኝ፣ ምክንያቱም ዛሬም እኮ በጥፊ መቶኝ አፍንጫዬ ደማ በማለት ትነግረዋለች። እንዴት እንደዚህ ሊያደርግ ይችላል? ምክንያቱም ይቺ ጢባራም እየሆነች ፈሪሃ ነቿ እንደዚህ የምታስደፍረኝ። ፈሪሃ እያለች እኮ ምንም ነገር ማድረግ አልችልም ታውቃለህ። ፈሪሃ ማለት በጣም ከባድ ሴት ናት። ግን አሁን ላይ መናንም እያስፈራረኋት ነው። ለመናም የሚቀናቀንሽ ሰው ስላለ ቶሎ በስምሽ አድርጊ እያልኩ እየወተወትኳት ነው። ግን አሁን ላይ ፈሪሃም መናን ሳትመርዛት አልቀረችም። ምክንያቱም መና እንደ በፊቱ እኔ የምላትን ነገር እያደረገች አይደለም። አንድ ነገር ስጠይቃት እሷም ቃሏን ለማጠፍ መልስም መመለስ ጀምራለች። ብቻ የማውቀው ነገር የለም። ነገሮች እየተወሳሰቡ ነው። ግን ደግሞ ይሄኔው ልጅም ቶሎ በልብለውም እሱም ወደ እነሱ ጎን ፈሪሃ ነው የሚለው። መናን እንዲያገባ ነው እኔ ፍላጎቴ። እሱ ግን የሚፈልገው ፈሪሃን ነው። ግን ቢሆንም ደግሞ ሀሳቤን ማሳካት ስላለብኝ እመነኝ፣ በቅርቡ ነገሮች ሁሉ ይስተካከላሉ። ይኸው ወረቀቱን የት እንዳደረገችው ስላላወቅኩኝ ነው። አሁን ላይ ወረቀቱንም እየፈለኩ ነበር። የሚገርም ነገር የመና ክፍል ገብቼም እንኳን ዶክሜንት እየፈለኩ ነበር። ግን ዶክሜንት እሷ ክፍል የለም። የት እንዳስቀመጠችው አላቅም። እንደው ምን አይነት ጉድ እንደሆነች። ስለዚህ እስኪ ትንሽ ላያቸውና ይሄ የተረገመ አቶ ታዴም አሁን እየደከመ ነው። አሁንም መድኃኒቱን ደግሜ ሰጠዋለሁኝ፣ በዛው ይደክማል። ከዛም የማደርገውን እኔ ያውቃለሁ በማለት ትነግረዋለች። ለማንኛውም ቀስ እያልሽ ነገሮችን ስታደርጊ በጥንቃቄ አድርጊ፣ ምናልባት አሁን ላይ የራስሽ ልጅም ሊያጋለጥሽ ይችላል በማለት ሲነግራት፣ በፍጹም አያደርገውም። እርግጥ አሁን ላይ ተከራከረኝ ነው። ግን ቢሆንም ደግሞ እኔ እንዳላደረኩት መናገር አይችልም። ምክንያቱም የሚፈራበት ነገር አለ። እሱ እኔ እንደዚህ እንዳደረጉ ካወቀ ፈሪሃን አሳልፌ እንደምሰጣት ስለሚያውቅ ለፈሪሃ ሲል እሱ ምንም ነገር ማውራት አይችልም ስትለው፣ እርግጠኛ ነሽ ወይ? ያለሽን ሚስጥር እኮ እያውቃል አይደል ልጅሽ? እሱማ ብዙ ሚስጥር የሚያውቀው ነገር አለ። ግን ደግሞ ምን ማድረግ እንዳለብኝ ብቻ አላውቅም። እስኪ ለማንኛውም ስደውልልህ ስልክህን እንድታነሳ በማለት ለውሽማዋ ስልኩን ትዘጋና፣ አዎ አሁን ማሰብ ያለብኝ አሮንን በቁጥጥር ስር ማድረግ ነው። ይሄ የተረገመ ልጅ እኔ ልጄ ነው ብዬ እኔ እንትን እሱን ለሱ ደፋ ቀና ላለው እሱ ግን እዚህ ጋር እንደ ፈሪሃ አንዴ መና ይላል። ስለዚህ የሆነ ነገር ማድረግ አለብኝ በማለት አሮንን ቶሎ እንዲፈራረሙና ይኸው በመና ስም እንዲሆን ንብረቱ ብትጠይቀውም ደጋግማ እሱ ግን በፍጹም